ማርታ የደረጀን ሚስጥር ደረሰችበት። ጎረቤቶቿ እንግዲህ ማርታ እኮ አንዳንዴ በጣም ሞኝ ነች፣ የባሏን ሚስጥርና ገመና እያንዳንዱ ዝም ብላ ማትጠረጥር ምን አይነት ጅልና ትዳሯን አክባሪ ብትሆን ነው ይህን ያክል ዓመታት የ19 ዓመት ልጅ ወልዶ እንዴት አልሰማችም? በማለት እንግዲህ ጎረቤቶቿ በዙሪያው መጠቃቀሻና የቡና መጠጫ አድርገዋታል። ታዲያ ወይዘሮ ማርታ ይህንን ጉዳይ ምንድን ነው የተፈጠረው ዘንድሮ? የእውነት እኔ ጎረቤቶች እንደሚሉት ባሌን መጠርጠር ነበረብኝ ወይስ ደግሞ እንዴት ነው ነገሩ? ወይስ ከኔ ሞኝነት ነው? ወይስ ደግሞ እኔ ያለ ልክ ባሌን አምነዋለሁ? እንዴት ሊሆን ይችላል? በማለት የሰማችውን ከጎረቤቶቿ እንግዲህ ምንድን ነው የሰማችሁት በማለት አፋጣቸውም ነበረ። በተለይ ደግሞ እንግዲህ ያቺ የምጥን እናት የሆነችው በጣም የልጇ ጓደኛ እንዲሁም ደግሞ ጎረቤት የሆኑት እያንዳንዱ ወሬውን እያራገበችባት ያለችው የምጥን እናት ነች። የምጥን እናት እንግዲህ በትዳሯና በሕይወቷ ስኬታማ ስትሆን ግን ደግሞ ጎረቤት በሚያመላልስላት ነገር እያንዳንዱ ምንም የሚያመልጣት ነገር የለም። የተደበቀ ነገር ካለ ራሱ ያንን ነገር ቆፍራ የምታወጣ ምስጥ የሆነች ጎረቤት አለቻት። ታዲያ እንግዲህ ማርታ ከተኛችበት ነው የቀሰቀሰቻት። እስከ ዛሬ ድረስ አበጌ የምታየውንና የምትሰማውን እናቴ እባክሽ ንቂ፣ ጠርጥሪ። እንዴት እስኪያስቢው ከዚህ ቤት እኮ ሁለት ወንድ ብቻ ነው ያለ። ሰላም ደግሞ ከዚህ ቤት ወጥታ አታውቅም። ታዲያ የት ሄዳ እርግዛ ትመጣለች ብላ ተደጋጋሚ ጊዜ ብትነግራትም ወይዘሮ ማርታ ግን በጭራሽ አባትሽንማ እንደዚህ ብለሽ ልጠረጥሪው አይገባም። እኔ ሚስቱ ያልጠረጠርኩትን አንቺ ማነሽና ነው ባለቤቴን እንደዚህ የምትናገሪ? በማለት ከአንዴም ሁለቴም እንግዲህ በጥፊ ስደረግማትና ስደበደባትም ነበረ። ይሁን እንጂ ያኔ ቆጬ በማለት ዛሬ ላይ የደም እንባ እያለቀሰች ትገኛለች። ምን አለ ልጅን ሰምቻት ቢሆን ከጎረቤት ያንን ሁሉ ወሬ ከምሰማና ልቤ ከሚሰበር በሰዓቱ የልጅን ምክር ሰምቼ ራሴ በምፈልገው መንገድ ማጣራት ነበረብኝ እንጂ በዚህ ሁኔታማ ልሰማ አይገባም በማለት እንግዲህ ቁጭ ብላ ስትብሰለሰልም ነበረ። በሌላ በኩል እንግዲህ ሰላም ለዳጣ እውነቱን ነግራታለች። የእናትነት ስሜት አሸንፏት ሁሉንም ምስጢር እያንዳንዱ በትንትኑ አውጥተዋለች። ልጅ ስለ እናቷ አውርታ የማጠገብና ምንም አይነት ትውስታ እንደሌላትም ለሰላም ስትነግራት፣ ሰላም በዚህ ጊዜ እንግዲህ ዝም ማለት አልቻለችም እና የተሰማትን ስሜት እያንዳንዱ ነበር የነገረቻት። ይሄውልሽ እናትሽ እኔ ስለ ሁሉም ነገር ይቅር በይኝ። ያኔ በልጅነትሽ ወስደው ጥላዎች ነው እንጂ ከዛች ከጠፋሽባት ቀን ጀምሮ እንኳን እስካሁን እኔ አንድም ቀን ረስቼሽ አላውቅም እና ይህንን ሁሉ ጊዜና ይህንን ሁሉ ዓመታት ራሱ ስጠብቅሽ ነው የኖርኩኝ። ግን ደግሞ ጠብቄ ራሱ በተስፋ አግኝቼሻለሁ። እኔ ትክክለኛ እናትሽ ሰላም ነኝ። አዎ ደረጀ እንግዲህ ከዚህ በፊት ከማግባቱ በፊት ስህተት ነው የአንድ ቀን ኤክሴ ናት እያለ የሚሳሳታትና የሚናገራት ነገር እኔ ነበርኩኝ። ታዲያ እኔ የእሱን ትዳር ለመጠበቅ ብዬ ይህንን ሁሉ ሚስጥር ይዤ ዝም ብዬ ነበረ። ነገር ግን ባለፈው እንደምንም አፋጥቼ እንዲነግረኝ አድርገዋለሁ። ታዲያ እሱ ግን ቃል አስገብቶ የነበረ ለዳጣ ምንም አይነት ነገር እንዳትነግሪያት ብሎ፣ እኔ ግን አልቻልኩም። ይኸውልሽ ዳጣ እኔ ትክክለኛ እናትሽ ሲሆን ግን ደግሞ ከዚህ ቤት ያሉት ሰዎች እያንዳንዱ ማወቅ የለባቸውም፣ ያለዛ ሁሉም ቤት እንደሚበተን ወቂ። ወይዘሮ ማርታን ታውቂያታለሽ? በጣም ኃይለኛ ነች። በትዳሯ ምንም አይነት ቀልድም ሆነ ድርድር አታውቅም። ታዲያ እኔ እናትሽ መሆኑን እንግዲህ ለአንቺ ከነገርኩሽ አይቀር አንቺና እኔ በድብቅ እየተገናኘን የእናትና የልጅ ስሜትን አብረን እናጣጥማለን። ብዙ ማስታወሻዎች ሊኖሩን ይገባል ከዚህ በኋላ ምናልባትም ከልጅነት እስከ እውቀት ምንም አይነት ፎቶም ሆነ ምስል የለሽም አይደለም። ከዚህ በኋላ ግን ከምወልደው ልጅ ጋር እያንዳንዱ ማስታወሻ በጣም ብዙ ነገር እንደሚኖርሽ እርግጥ ነው እና እኔ ወላጅ እናትሽ ነኝ ብላ ስትነግራት እንግዲህ ወዲያውኑ ዳጣ ራሷን ስታ እንግዲህ ነበር የወደቀችው። እንዴት ሊሆን ይችላል? ይህንን ሁሉ ጊዜ ከዚህ ቤት ስኖር እንዴት ምንም አልጠረጠርኩም? እኔ እኮ ብዙ ጊዜ የምጠረጥራት እናቴ ናት ብዬ ማርታን ነበረ። ግን ደግሞ ማርታ እናቴ ብትሆን ልቧ ይነግራት ነበር እያልኩኝ ሁል ጊዜ ያብሰለስላለሁ። ታዲያ አንቺ አብዝተሽ ስትጠይቅኝ የነበረው ለዚህ ነበር አይደለ? ምን ነበረበት በመጀመሪያውኑ እኔም እኮ ልጅ ነበረኝ ግን ጠፍታለ አላውቅም ብትይ ኖሮ ይህ ሁሉ ነገር እንደዛ አይከሰትብኝም ነበር። እኔ ከአንቺ እግር እየመጣሁ ሁሌ ሳለቅስብሽ እናቴን አላውቃትም የት እንዳለችም አላውቅም እያልኩ ስብሰከሰክ፣ አንቺ ግን ይህንን ሁሉ ነገር እየሰማሽና እያወቅሽ ዝም ብለሽ ነበረ።
ታዲያ በምን አንደበትሽ ነው ዛሬ መጠሽ እኔ እናትሽ ነኝ የምትይ? በማለት እንግዲህ ሰላም እርጉዟን ገፍትራት እንግዲህ እሮጣለሁ ከዚህ አካባቢማ መሄድ አለብኝ ራሴ መቆጣጠር አለብኝ ብላ እንግዲህ ዳጣ ገፍትራቸው ናታንና ሰላምን ለምሮጥ እየሞከረች ነበረ። ታዲያ ከሞከረችም በኋላ እንግዲህ ዳጣ እንደምንም ተዝለፍልፋ ራሷን ስታ ነበር የወደቀችው። ወዲያውኑ ናታን ደንግጦ በሚያደርገው ነገር እና በሰማውና ባየው ነገር ተርበትብቶ ምን ይሻለኛል በማለት እንግዲህ ወደ ሆስፒታል ይዘዋት ሄደዋል። ታዲያ ዳጣም እንግዲህ አሁን ላይ ሆስፒታል ራሷን ስታ ትገኛለች። ወይዘሮ ማርታ በዚህ ጉዳይ እንግዲህ ሰምታ የልጁን ጉዳይ እንደገና ዲኤንኤ ምርመራ ማስመርመር አለብኝ፣ ይች ልጅማ ከዛ ሆስፒታል ሳትወጣ ሁሉንም ነገር እኔ ማወቅ አለብኝ፣ ጎረቤቶቹ የሚያወሩት ነገር ልክ ነው ወይስ ደግሞ ስህተት ነው በማለት እንግዲህ ልክ ከዚህ በፊት ልጇ ስታደርገው የነበረውን ነገር አሁን ላይ እሷ ለማድረግ ተገዳለች። ታዲያ ከዶክተሩ ጋር በመስማማትም እንግዲህ የዚች ልጅ ደም ትክክለኛ ከማን ጋር እንደሚዛመድ አጣራልኝ በማለት እንግዲህ የእሷን ደም ቀርተው እንዲመረምሩም እያደረገች ነው። የዲኤንኤ ምርመራ ከማስመርምሯ በፊት እንግዲህ ቁጭ ብላ ናታንን አማክረው ነበረ። ናታን ምን ትለኛለህ? እኔ እኮ ጎረቤቶች እንደዚህ እያወሩኝ ነው፣ እንደው የሰላምን የልጅ አባት አልናገርም ብላ እንደዛ ግግም ስትል እኔ ዝም ማለቴ ጥሩ ነው ተገቢ ነው የሚል ምላሽም ጠይቀዋለች። ታዲያ ናታን በዚህ ጉዳይ እንግዲህ አስተማሪ ይሆናታል ወይም ደግሞ ይረዳታል ብሎ ያሰበው አንድ ምክር ነበረ። ይህንን ምክር እንግዲህ ካነበበው ከመጽሐፉ አንደበት ነግሯታል። እንተም እኮ ልጅ ነበርክ ምን አለ ወንድ ልጅ በነበረኝ እያለች እንግዲህ ስትመኘውም ነበር። ናታንም እናትና ልጅ እኮ መሆን የሚቻለው ግዴታ በደም አይደለም እና አንቺም እኮ ልክ እንደ እናቴ ነሽ ብሏታል። በዚህ ቅስበት እንግዲህ አይ አንቺም ማልከኝ አይደል? እሺ ያደርግልህ። ምን አለ አሁን ልጅን አግብተህ እንደው የእውነት የኔ ልጅ ብትሆን ያችን አበጌን አግብተህ ትለዋለች። አበጌ ደግሞ እንግዲህ በሌላ በኩል መስተፋቅር ከናታን ላይ ልታስርበት ነው። ያንን አርጆንን እንግዲህ እኔ ካላገኘሁሽ ብሎ ሙጭጭ ሲልባት መስተፋቅር የሚባለውን ነገር ከገዛህልኝ እኔ ያንተ ሆናለሁ፣ ታውቃለህ፣ አንተ እስካሁን ትወደኛለህ፣ እኔ ደግሞ አልወድም እና ያንን ነገር ምናልባት ከሰጠኝ ሊወድ እችላለሁ በማለት እንግዲህ አርጆን እንዲያመጣላት ካደረገችም በኋላ መድኃኒቱን ለናታን ቀብተዋለች። ከአሁን በኋላ ያቺ ዳጣ የምትባለውን ጠልቶ አበጌን እንዲወድ እያደረገች ነው። እንዲሁም የሰርጓ ዕለት የምርቃቷ ዕለት እንግዲህ ተንበርክኮ ቀለበቱን እንዲሰጣት ልታደርገው እየተዘጋጀች ነው ያለችው። ታዲያ በመጀመሪያ ይህንን መስተፋቅር ለናታን እንዴት አድርጌ ነው እሱ ሳያውቅ መስጠት ያለብኝ የሚለውንም እያሰበችበት ነው። ይሁን እንጂ ናታን እንግዲህ ምናልባት ከምግብ ጋር ልስጠው ወይስ ደግሞ ከልብሶቹ ጋር ጨማመሬ ልብሱ ላይ እንዲለብሰውና ከዛም በኋላ እኔን እንዲል እንዳሰኘው ምን ላድርግ እያለች እያሰበች ነው። እንግዲህ አሁን ያሰበችው ከሚበላው ምግብ ላይ እና ከሚጠጣው ውሃ እያንዳንዱ ፕሮቲን ነገሮች ላይ ተጨምርበትና ንስንስ አድርጋ ያንን መስተፋቅር እንግዲህ ዱቄት ነገር ነው ያመጣላት። ይሁን እንጂ እየሰጠችው ትገኛለች። ከዚህ በኋላ ናታን ራሴን አመመኝ እጅን ምንድን ነው ነገሩ ሰሞኑን ምንም እኮ በቃ ላብ ላብ እያለኝ ነው በማለት ለዳጣ ቢያናግራት፣ ዳጣ ደግሞ አይዞ ምንም አትሆንም ደግሞ ታውቃለህ ልታገባ ነው፣ ያቺ አበጌ እንደዚህ በቀላሉ የምትፋታ አትመስለኝም እትለዋለች። እሱስ ልክ ነሽ፣ እች ልጅ የሆነ ነገር አድርጋብኝ የሆነ እንዲህ እያለ ቢያማክራትም ዳጣ ግን እንደዛማ ሊሆን አይችልም፣ ደግሞ ሆቴ ናት፣ ስለ እሷ ክፉ ነገር ሞ እንዳትናገር በማለት አፉን ዝም እንዲል አድርገዋለች። በሌላ በኩል እንግዲህ ደረጀ አሁን ላይ ለዳጣ ያላትን እንክብካቤ ስለሚያውቅ አቶ ባል እንግዲህ ለልጁ ያለውን አመለካከት ለሰላም ደውሎ በድብቅ ሲያናግራትም ነበረ። ሰላም ምንድን ነው ነገርሽና አቋምሽ? ከልጆቹ ለይተሽ ለምንድን ነው ምግብ ምሰጫት? ይህ ነገር እኮ ትዳሬን ላበላሸው፣ ሊበጠብጠው፣ ሊያናገው ይገባል። ከመቼ ወዲህ ነው ደግሞ እንደዚህ አይነት ባህሪ የምታደርጊው? ይኸውልሽ ከአንድ ቤት እየኖርን በአካል ተገናኝተን የምናወራበት ጊዜ አጣን አይደለም እና በስልክ ነው የምንነጋገረው። ከዚህ በኋላ እንደዚ አይነት ነገር ባታረጊ የተሻለ ነው በማለት እንግዲህ ይነግራታል። ለዳጣም እንግዲህ ከተመለሰች በኋላ በጣም ጥሩ ጥሩ ምግቦችን ከነ ውሃ እንዲሁም ደግሞ ከነሱ ጋር ለየት ያለ ባህሪ እያሳየች ግን ደግሞ ማርታ ያልተገነዘበችው ባህሪ እያሳየችባት ነው። በቅርቡ እንግዲህ ዳጣ የሷ ልጅ እንደሆነች ያውቃሉ ማለት ነው። እንደገና ደግሞ ፎቶዋን ይዛ ራሱ በጣም እየሳመቻን ነበረ። በዚህ ቅስፈት አበጋ አይታታለች። ደግሞ ማንንም ስሙ ስልክሽ ውስጥ ስትላትም ነበረ። ግን ደግሞ ምን አገባሽው ማለት ነው ዝም ያለቻት። እንዲሁም ባለፈው በጥፊ መታ ስለነበረ ያንን ነገር በማስታወስ ደግማ ለመጠየቅ አልደፈረችም።
እንግዲህ ሰላምም በልጇ መገኘት ተደስታለች። ምክንያቱም ከዚህ በኋላ ብትሞት ራሱ እንኳን ምንም የማይቆጫትን ነገር ነው እያደረገች ያለችው። አንደኛ ያረገዘችው ልጅ አለ፣ አሁን ደግሞ ዳጣን አግኝታታለች እና እንዴት እንደምታምር ቆንጅዬ ልጅ እንዳለቻት ንግግሯ፣ እያንዳንዱ ሀረካቷ በጣም እንደሚያምር ተረድታ እንግዲህ አሁን ላይ የደስታዋን የቀጨሽ ነው። እንግዲህ ደስታዋን ያየችው አበጌ ሰሞኑን ሰላም እኮ ደስተኛ ሆናለች፣ ምንድን ነው ነገሯ በማለት ተነግራታለች። እንግዲህ ልትወልድ ይሆናል በማለት ማርታም ጉዳዩን ደብሰስ አድርጋታለች። እኔም አንቺን ልወልድ ስል እንደዚህ ነበር ያደረገኝ ስትላት እንግዲህ እውነትሽን ነው በማለት ነበር ዝም ያለቻት። እንግዲህ ደረጀም የጠረጠረችውና የሰማችውን ነገር ጠይቀዋለች። ሰላም እኮ የልጅ አባቷ ምን እንደሆነ አላወቅኩም፣ ጎረቤት እየተጠቋቆሙብኝ ነው ስትለው በጣም ደንግጦ ምን አሉሽ በማለት ነበር የጠየቃት። እንግዲህ አጀሬ ደረጀ ምን ይውጠው፣ አሁን ማርታ እውነቱን ደርሳበታለች። በቀጣይ ቪዲዮ የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆናላችሁ።